ያን ጊዜ የነፍስ ቤዛ ይላተም ይላል ከሁሉ በላይ የሚገርመው ይሄ ነው ለሔዋንና አዳም ምን አደረግናችሁ ሁሉ ይያለ ይጠቅሳልና በእለተ ሰንበት ከመከራ እንኳን የሚያሳርፋቸው ነፍሳት አሉ ይላሉ ሊቃውንት ሰማይና ምድር ያልፋሉ ግን ከማያልፉት መካከል ሰንበት አታልፈም ትባላለችና እናት የሴት ልጇን ድምጽ የማትሰማበት ጊዜ ይመጣል ብሎ ነው የሚገልጸው የኔስ ዕጣው ፈንታዬ ቤት በኩል ይሁን ሙቆሞ ተናጋሪ የነበሩ ሰዎች አንደበታቸው ይዘጋል የሰው ልጅ ዕጣ ፈንታ በማህፀን ይወሰናል የሚኮነን ከሆነ ለምን ህግ ሰራ ራሱ ይላል ስለፈጠረው ፍጥረት ያለቅሳል ይላል እዚሁ ድርሳኑ ላይ ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል ያውደ መጻፍት ዝግጅታችን ጀምሯል በዛሬው ያውደ መጻፍት ዝግጅታችን ዳሰሳ ያደረግን ወደናንተ የምናደርሰው መጻፍ ከዚህ ከ14ቱ የቅዳሴ መጻፍት መካከል ቅዳሴ አትናቴዎስን የተመለከተ ዝግጅት እናቀርብላችኋለን ማለት ነው በዚህ አጋጣሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ደብረ ዘይት በዓል በሰላምና በጤና አደረሳችሁ እንላለን እንግዲህ ቅዳሴ አትናቴዎስና ደብረ ዘይት የሚያገናኛቸው ምንድነው በዚህ በቅዳሴ አትናቴዎስ የተነሱት ስለ ነገረ ምጽአቱ የተባሉት ሐሳቦች ምንድናቸው ሊቁ ምን አስፍሯል የሚለውን ወደናንተ የምናደርስ ነው የምንሆነው ከኛ ጋር እንድትቆዩ ያብሮነት ግብዣችን ነው እንግዲህ በመጻፉ ላይ ወይም በምስጋና በቅዳሴ ጸሎቱ ላይ ያሉትን ሐሳቦች በማብራራት ከኛ ጋር የሚቆዩ እንግዳ ጋብዘናል እንግዳችን መጋቢ ሐዲስ እንዳልካቸው ነው አይናቸው በልዩ ልዩ አገልግሎታቸውና ለዚሁም በማህበረ ቅዱሳን ኤዲቶሪያል ቦርድ አባል ሆነው ያገለግላሉ እንኳን ደህና መጡ እንኳን ደህና ቆያችሁ መልካም ለርሶም እንኳን አደረሶት እንኳን አብሮ አደረሰን መልካም እንግዲህ በዓለ ደብረ ዘይት ሲነሳ የሰው ልጅ ነገረ ሞቱ የሚታሰብበት ወይም ደግሞ ዕጣ ፈንታው የሚወሰንበት የመጨረሻው ፍርድ የምትተላለፍበትና እጅግ የጭንቅ ቀን መሆኑ መጻሕፍት ከቅዱስ መጽሐፍ ቅዱስ ጀምሮ በሌሎች መዋዕድ መጻሕፍቶች ላይ ተከትቦ ይገኛል በዚህ ደግሞ የምስጋና መጽሐፍ ላይ ደግሞ በስፋትና በዝርዝር ተከትቦ ይገኛልና ወደ ውስጥ ምን ይዟል እንዴትስ ገልጾታል የሚሉትን ከመመልከታችን በፊት ስለ ሐዋርያው ቅዱስ አትናቴዎስ ስራዎችና ህይወቱ ጥቂት ብለውን ብንጀምር እሺ እግዚአብሔር ይስጥልኝ እንግዲህ እንደሚታወቀው በቤተ ክርስቲያናችን የደብረ ዘይት የሚቀደሰው ቅዳሴ የቅዱስ አትናቴዎስ ቅዳሴ ነው ከሌሎቹ ሊቃውንት በተለየ ስለ ጌታ ዳግም ምጽአት ስለ ምጽአቱ በስፋትና በጥልቀት ካስተማሩ ቅዱሳን አበው ሊቃውንት አንዱ ነው አትናቴዎስ ቅዱስ አትናቴዎስ በ298 ዓመተ ምህረት በእስክንድሪያ ከተማ እንደተወለደ ዜና ሕይወቱ ይናገራል ቅዱስ አትናቴዎስ በመጀመሪያዎቹ ጊዜያት ከአረማውያን ወይም ደግሞ ክርስትናን ካልተቀበሉ ሰዎች የተወለደ ሰው እንደነበረ ነው ዜና ሕይወቱ የሚናገረው በተለይ በዚያ ዘመን የነበሩ የክርስቲያን ልጆች የሚጫወቱት ጨዋታ መንፈሳዊ ነገርን ማዕከል ያደረገ ነበር አሁን ለምሳሌ በየዘመናቱ ህፃናቱ ወላጆቻቸው እንደሚያሳዩአቸውና ዘመን እንደሚወልደው የጨዋታ ስርዓታቸው ዘመኑን ይመስላል በዚያ ዘመን የነበሩ ክርስቲያኖች ህፃናቱ ሲጫወቱ የሚጫወቱ መንፈሳዊ ይዘትን በተመለከተ ነው ለምሳሌ በሱ ዘመን የነበሩት ምንድነበር የሚያደርጉት የተወሰኑት ህፃናት እንደ ምእመናን የሆኑና አንዱ ሊቀ ጳጳስ ሆኖ ሲያጠምቃቸው ስርዓተ ጥምቀትን በጨዋታ መልኩ ሲከውኑት ነው የሚመለከተውና ቅዱስ አትናቴዎስ የአረማውያን ወይም ከአሕዛብ ወገን ስለሆነ በጨዋታው ተማርኮ እኔንም አስገቡኝ ሲላቸው አንተማ ክርስቲያን አይደለም እዚህ ጨዋታ ውስጥ ገብተህ መጫወት አትችልም ይሉታል እኔ ክርስቲያን ሆናለሁ እቀበለዋለሁና አስገቡኝ ጨዋታው ይላቸዋል ከዛ በኋላ እሱ ገብቶ እንደ ሊቀ ጳጳስ ሆኖ ያጠመቃቸው ያስተማራቸው ይሄንን ጨዋታ ሲያደርጉ በዚያ ዘመን የነበረው የእስክንድሪያ ፓትርያርክ ለእስክንድሮስ ይባላል እና በጎዳና ሲያልፍ ያየዋል ከዛ ሌሎቹ ህፃናት ጥምቀት ተፈጽሞላቸዋል እግዚአብሔር የልባቸውን ንጽህና አይቶ ጥምቀት ፈጽሞላቸዋል እርሱን ግን እንደ ሊቀ ጳጳስ ሆኖ ሲያጠምቅ የነበረውን አትናቴዎስን ግን ወስጄ ላስተምረው ይገባል ብሎ ወደ መንበረ ፕትርክና ወስዶ ቅዱሳት መጻሕፍትን አስተማረው የክርስትና ጥምቀትን አጠመቀው
በዚህ ምክንያት ተምሮ በ23 ዓመቱ ሊቀ ዲያቆን ለመሆን በቅቷል። በጥንቷ ቤተክርስቲያን ሊቀ ዲያቆን ማለት የፓትርያርኩ ረዳት ነው እና ፓትርያርኩ ካለፈ በኋላ መንበሩን ራሱ የሚተካው እሱ ስለሆነ በ23 ዓመቱ ሊቀ ዲያቆን ሆኖ ተሾሞ በ27 ዓመቱ አርዮስ ሲነሳ ጉባኤ ኒቂያ ሲዘጋጅ የፓትርያርኩ ረዳት ሆኖ ጉባኤ ኒቂያ ላይ ተገኝቶ አርዮስን ተከራክሮ የረታ ቅዱስ አባት ነው አትናቴዎስ። ከዚያም በኋላ ከለስክንድሮስ በኋላ ተተክቶ የእስክንድሪያ ፓትርያርክ ሆኖ ቤተክርስቲያንን በሚገባ የጠበቀ በዚህ ምክንያት ሐዋርያው የሚል ስምም ማግኘት የቻለ የተቀበለው መከራ ያስተማረው ትምህርት ከሐዋርያት የሚተካከል ስለሆነ በተቀበለው መከራና ባስተማረው ትምህርት ምክንያት ሐዋርያዊ ተብሎ እስከ መጠራት የደረሰ ታላቅ አባት ነው። ወደ 46 ዓመት በመንበረ ፕትርክና ኖሯል። ከዚያ ውስጥ ግን 16ቱን ዓመት ከመንበሩ ተሰዶ ወደ 5 ጊዜ ያህል ስደት ገጥሞታል እና እንዲያውም ይሄ ብቻ ሳይሆን በዚህ በተቀበለው መከራና ባስተማረው ትምህርት ብቻ ሳይሆን ከሐዋርያቱ ከጴጥሮስና ከጳውሎስ መቃብር ገብቶ ሲጸልይ ከዕለታት አንድ ቀን እናንተ ብፁዓን ሐዋርያት ክብር ይገባችኋል እያለ ያመሰግናቸዋል። ከነሱ መቃብርም እንዲህ የሚል ድምጽ ወጣ ይላል፣ ለከሂ ደለወከ ክብር፣ አንተም ሐዋርያዊ ልትባል የሚገባ ክብር ያለህ ታላቅ አገልጋይ ነህ ብለው ራሱ ሐዋርያዊ ያሉት ሐዋርያት ናቸው ጴጥሮስና ጳውሎስ። እና አትናቴዎስ ማለት ሕይወት ዘይመውት የማይሞት ሕይወት ወይም ደግሞ በዓለ ነቃቢ የታላቅ ምንጭ ባለቤት ውሃ አትክልትን አዝሪትን ከይብሰት ወደ ልምላሜ ከልምላሜ ወደ ጽጌ ከጽጌ ወደ ፍሬ እንደሚያደርስ እሱ በትምህርቱ ምእመናንን ከኃጢአት ወደ ጽድቅ ከክደት ወደ ሃይማኖት አድርሷቸዋልና በዚህ ምክንያት የውሃ ምንጭ ባለቤት ይባላል። ብርሃነ ዓለምም ይባላል። አትናቴዎስ ማለት ብርሃነ ዓለም ማለት ነው። ጌታ ለሐዋርያት እንዳለው እናንተ የዓለም ብርሃን ናችሁ ብሏቸዋልና ከዚህ የተነሳ በትምህርቱ ደግሞ የምእመናንን ልቡና ብሩህ ስላደረገ መንበረ ማርቆስን በትምህርቱ ስላበራት በተጋድሎ ጸንቶ ብርሃን ይባላል። የመጨረሻው አሁን ያነሳሁት ሐዋርያዊ ይባላል። በተቀበለው መከራና ባስተማረው ትምህርት ምክንያት እንደዚህ ተብሎ ይጠራል። መልካም እንግዲህ ጥሩ አድርገው ነው የገለጹልን። ምናልባት አንድ ሐሳብ መጨመር ቢያስፈልግ በተለይም ከአርዮስ በኋላ የተነሱት መናፍቃን ናቸው ለስደቱ ምክንያት የሆኑትና እንደውም መምህራችን ያረጋል የቅዱስ አትናቴዎስ ትምህርቱና ሕይወቱ መጽሐፉ ላይ በዝርዝር አስቀምጦት ይገኛልና በዘመኑ ለተነሱት ፈላስፋዎች እንደዚሁም ደግሞ ይሄ ከአርዮስ በኋላ የተነሱት የሱን ፍልስፍና ወይም ትምህርት በመላው ዓለም ያሰራጩ ለነበሩት የማያዳግም ምላሽ በመስጠት ለስደቱ ምክንያት እንደሆኑና እንደዚሁም ደግሞ በዓለም ላይ ይስፋፋ የነበረውን የአርዮስ ትምህርት በመርታት በዛ አካባቢ በዛ ዘመን ብቻ እንዲቀር ያደረገና ትጉህ ተጋዳይ የቤተክርስቲያናችን አባት ነው። በተለይም አሁን ላይ ቤተክርስቲያን ምን አይነት አባቶች ምን አይነት ፓትርያርክ ያስፈልጋታል ምን አይነት ጳጳሳት ህይወታቸው ምን መምሰል አለበት ብለን ስንጠይቅ የአባቶቻችን ህይወት ስንመረምር ሹመትን የፈለገ ሳይሆን በግድ የተሾመ በተሾመበት ደግሞ ሹመት ስለ መንጋዎቹ ስለ በጎቹ የሚገደል እንጂ ስለ በጎቹ የተሰደደ ያን ብቻ ሳይሆን በስደቱ ወራት መናፍቃንን የሚረታ ምእመናንን የሚያጸና ትምህርት በመጻፍም በማስተማርም የሚታወቅና በስራዎቹ መናፍቃንን ድል በመንሳት የሚታወቅ ትጉህ አባት ነው። እንግዲህ በረከቱ ይደር። በዘመኑ ጎርጎርዮስ ዘንዚናዙ የሚባል ታላቅ አባት በሱ ዘመን የነበረ በእኛ ቤተክርስቲያን ትልቅ ቦታ ያለው አባት አለ እና እሱ ካደረገው ተጋድሎ አንተ ካነሳው አንፃር ከተጋድሎ አንፃር የቤተክርስቲያን አምድ ብሎ ጠርቶታል። ምሰሶ ይሄ ማለት ምን ያህል ቤተክርስቲያንን ጠብቋት እንደነበረ ያሳያል። ሁለተኛ ደግሞ ስለሱ ሲናገር ምን ይላል? የክርስቲያኖች የተጋድሎ ህይወት መልኩ ምን ይመስላል ቢባል መልኩ አትናቴዎስ ነው ብሎ ገልጾታል። በትክክል የሚነበብ በመልአት የቤተክርስቲያንን ተጋድሎ የኖረ አባት ነውና መንፈሳዊ ተጋድሎ ምን ይመስላል ካላችሁ አትናቴዎስን ተመልከቱ ይላል። ያው እንደገና ደግሞ በዓለምም ትምህርት እጅግ በጣም እና ጎርጎርዮስ ዘንዚናዙም መጻሕፍትን በማንበብ እሱን የሚያክል ማን አለ ብላችሁ ብትጠይቁኝ እያለ ስለሱ ይመሰክራል። በዘመኑ የነበረውም የግሪክ ፍልስፍናንም ሁሉ ተምሮ በመርታትም ጭምር
ለሚነሱት ፍልስፍና በዓለም ውስጥ በነገራችን ላይ በዛ ዘመን የነበሩት ዘመናዊው ህይወታቸውን ስንመረምር የዓለሙን ትምህርት በሚገባ ተምረው ደግሞም በዓለም ውስጥ እጅግ ተፎካካሪና ድንቅ ችሎታ የነበራቸው የሆኑ አባት ናቸው። በመንፈሳዊ ህይወታቸው እንግዲህ ከመማራቸው የተነሳ እኒህ ሁሉ ስርዓቶች ወይም ህይወት ከሱ እንማራለንና እናንተም ተመልካቾቻችን እንግዲህ የቅዱሱ ከተማረው ከህይወቱ ምን አስተማረ የሚለውን ዘመነ ምጽአትን እንዴት ገለጸው የሚለውን በዝርዝር እናቀርባለን። አሁንም ከኛ ጋር ሆኖ መልካም እንግዲህ ስለ ህይወቱ ይሄን ያህል ካልን ምስጋናው ምንድነው ይዘቱ ባንቀጽ በቁጥር የተከፈሉ ከመጀመሪያ እስከ ፍጻሜ ድረስ የቅዳሴ ስርዓትን ተከትሎ የሚሄድ ነው። እንደ አጋጣሚ ሆኖ ቤተክርስቲያናችን እንግዲህ ሐዋርያዊት ሰማያዊ ስርዓቶቿ ከሆኑት አንዱ ቅዳሴ ስርዓት ነው። ከሰማያውያን መላእክት ጀምሮ ምድራውያን ሰዎች ሁሉ ሱታፌ የሚያደርጉባት ትክክለኛ የቤተክርስቲያን ህብረት የሚገለጥበት አንዱ የቅዳሴ ስርዓታችን ነውና ከዚህ መካከል አንዱ የቅዱስ አትናቴዎስ ሐዋርያዊ ቅዳሴው እንዴት ነው ይዘቱ አወቃቀርሱ ምን ይመስላል የሚሉት ነጥቦች ብንመለከት። እሺ እግዚአብሔር ይስጥልኝ። ያው የቅዱስ አትናቴዎስ ቅዳሴ ብዙ ድርሳናትን ደርሷል። በዘመኑ ብዙ ተግሳጻትን ጽፏል። ከነዚህ አንዱ ቅዳሴው ነው። ቅዳሴው የሌሎቹን ቅዱሳን አበው ቅዳሴ ይዘት ያለቀቀ 14 ቅዳሴያት አሉ። የሱን ጨምሮ የነሱን ይዘት ሙሉ የጠበቀ ነው። ሁሉም ቅዳሴ ሲጀምር የሚናገረው ደራሲውን ይገልጻል። አሁን የሱ አኮቴተ ቁርባን ዘቅዱስ አትናቴዎስ ሊቀ ጳጳሳት ዘእስክንድርያ ጸሎቱ ወበረከቱ ያሃሉ ምስለ ኩልነ ህዝበ ክርስቲያን ወደኛ ወደ ሀገራችን ደግሞ የቀባለ ሀገሪቱና ኢትዮጵያ ብሎ ነው ካህኑ የሚጀምረው። ስለዚህ የሐዋርያው የቅዱስ አትናቴዎስ ህብስቱ ተለውጦ ስጋ መለኮት ወይኑ ተለውጦ ደመ መለኮት የሚሆንበት የሐዋርያው የእስክንድርያ ሊቀ ጳጳሳት የሆነው የቅዱስ አትናቴዎስ ቅዳሴ ይህ ነው። ጸሎቱ ልመናው በረከቱ ክብሩ ይደርብንና የእስክንድርያው ሊቀ ጳጳሳት የቅዱስ አትናቴዎስ ቅዳሴ ይህ ነው። መስዋዕቱ የሚለወጥበት ማለት ነው ህብስቱ ብሎ ነው ካህኑ የሚጀምረው። ስለዚህ ቅዳሴው የሌሎቹን ቅዳሴ ይዘት የጠበቀ ነው። ሁለተኛ በውስጡ 5 ምዕራፎች አሉት። በ5 ምዕራፎች ውስጥ በጣም በርካታ ጉዳዮችን አንስቷል። እያንዳንዱ በጣም ግሩም ምስጢር ያለው ለማለፍ የሚያሳሳ እያንዳንዱን ወርድ ቃል በቃል ብናየው ለማለፍ ይሄንን አንዱን ትቶ አንዱን ይዞ ለመሄድ በጣም የሚያስቸግር ነው። በጠቅላላ ግን ይዘቱን ከተገናኘንበት አውድ አንፃር ስናየው 5 መሰረታዊ ይዘቶችን የያዘ መጽሐፍ ነው። የመጀመሪያው አጽንዖት ሰጥቶ ቅዱስ አትናቴዎስ በቅዳሴው የተናገረው ስለ ሰንበት ክብር ነው። ክብረ ሰንበትን በተመለከተ ነው። እንዲሁም በቤተ ክርስቲያናችን የደብረ ዘይት ዳግም ምጽአቱን ለማስታወስ እና እሁድ እንዲቀደስ አበው ስርዓት ሰርተዋል። ምናልባት እሁድ ሰንበተ ክርስቲያን ማለት ነው የተለየ በዓል እና ሌላ ቅዳሴ እንዲቀደስ የሚያደርግ ሁኔታ ካልተፈጠረ በስተቀር ለእሁድ ተብሎ ለሰንበተ ክርስቲያን ቅድስት ተብሎ የተሰራ ቅዳሴ ነው። ስለ ሰንበት ክብር በጣም በሚገርም ሁኔታ ነው የሚገልጸው። እሱን በጊዜው ጊዜ እናየዋለን እያንዳንዱም ማለት ነው። ሁለተኛው ክብረ ክህነትን በተመለከተ በጣም ባጽኖ ካህናትን፣ ዲያቆናትን፣ አበውን፣ ምእመናንን በጠቅላላ የክርስቶስ አገልጋዮችን ክብር በተመለከተ እሱን ይገልጻል። ሁለተኛው ይዘት ይሄ ነው። ሶስተኛው የሰው ልጅ በገነት የነበረው ክብር ምን አይነት እንደነበረ በኋላ ደግሞ ለምን አይነት መከራ እንደተዳረገ ስለዚህ ከበደል በፊት የነበረው ክብራችን እንዴት እንደነበረ በኋላ የደረስንበትን ደረጃ ይሄንን በደንብ በዝርዝር ያስረዳል። አራተኛው የምንኖር ሰውን ሀገር ያምንኖር ሰው ምንኖርበት ዓለም በዚህ ዓለም በክርስትና ጸንተን በተጋድሎ ጸንተን ብንኖር ምን አይነት ሀገር ነው እግዚአብሔር ያዘጋጅልን የሚለውን ተስፋ መንግስተ ሰማያትን አጽንዖት ሰጥቶ ይነግራል። ከዚሁ ጋር ተያይዞ ደግሞ ወደዚያ ተስፋ ወደምናደርገው ልዩ ዓለም ለመሄድ የሚያስፈልጉን ነገሮችም በደንብ አጽንዖት ሰጥቶ ይነግረናል። አምስተኛውና የመጨረሻው ነገረ ምጽአቱን በተመለከተ ነው። ሲመጣ ምን ይሆናል የሚደረገውን ነገር በዝርዝር የጌታ ምጽአት ምን አይነት እንደሆነ መጨረሻ ላይ የዓለም ህልፈት ምን እንደሚመስል በዝርዝር ያነሳበት አንቀጽ ነው። 5ቱ ዋና ዋና የቅዳሴው ይዘቶች ናቸው። መልካም እንግዲህ 5ቱንም ለማብራራት ያው ምእመናን ያነቡታል ብዬ ተስፋ አደርጋለሁ። ቅድም እርሶም እንደጠቀሱት አንዱን እንኳን ብንዘረዝር እጅግ በጣም ከባድ ነው፣ ረቂቅ ሚስጥር የያዘ ነውና እንደው ሰንበታቱንና
ከዛ ቀጥሎ የሚመጣበት አሁን ላይ የምንመለከተው ነገረ ምጽአቱ ላይ በስፋት ዘርዝሯል። እንግዲህ ቅድም እንዳነሱት በተለይም ስለ ሔዋንና አዳም ምን አደረግናችሁ ሁሉ እያለ ይጠቅሳልና በእነሱ ምክንያት ያጣነውን ነገር ይናገራል። ሰንበትን ግን በልዩ ሁኔታ ሰንበት ሆይ እለት እለት ወደኛ ነው ይባላል። ነገረ ምጽአቱን ስናነሳ ሰማይና ምድር ያልፋሉ ግን ከማያልፉት መካከል ሰንበት አታልፍም ትባላለችና እንዴት ነው ሰንበት? አትናቴዎስ ወይም ሊቁ ስለ ሰንበት ምንድን ያለው የሚለውን ጥቂቱ አይተን ነገረ ምጽአቱን እንዴት አብራራው የሚለውን በዝርዝር ምንመለከት። በጣም ጥሩ። ሁለቱም በጣም የሚያያዙ ነገሮች ስለሆኑ ሁለቱን አያይዞ ማየት ጥሩ ነው። ምክንያቱም ምጽአቱ የሚደረገው በሰንበት ቀን ስለሆነ ከዚህ አንፃር በጣም ጥሩ ነው። ገና ቅዳሴውን ሲጀምር ስለ ሰንበት ክብር ነው የሚጀምረው። ዲያቆኑ አዋጅ ያውጃል። የዲያቆኑ በዜማ የሚለው ነው። ዮም በዛቲ ዕለት ለተጋባይክሙ ውስተ ዛቲ ቤተክርስቲያን አጽምዑ ቅዳሴሃ ለሰንበተ ክርስቲያን ቅድስት ብሎ ነው የሚጀምረው ዲያቆኑ። ምን ማለት ነው? እነሆ በዛሬው ዕለት በዚች ቤተክርስቲያን የተሰበሰባችሁ ሁላችሁም ይላል የቅድስት የምትሆን ልዩ ክብርት የምትሆን የሰንበተ ክርስቲያንን ቅዳሴ አድምጡ ነው የሚለው። የሰንበተ ክርስቲያን ቅዳሴ ማናት? ቅዳሴ አትናቴዎስ ነው። ስለ ሰንበት ክብር የተናገረው ስለሆነ አሁን አድምጡ ነው የሚለው እና ይሄንን መተርጉማኑ ምን ይላሉ? አሁን ራሱ ብሎ የተናገረው በሌሎቹ ከሰኞ እስከ ዓርብ ሲሆን አሁን አይልም። ምክንያቱም ውሎ ስለሚቀደስ በ9 ሰዓት በሰርክ ስለሆነ የሚቀደሰው። ይሄኛው ግን በነግ እና ገና ሳይነጋ በመንጋትና በመጨለም መካከል ባለው ጊዜ የሚቀደስ ቅዳሴ ስለሆነ አሁን በዚህ ቤተክርስቲያን የተሰበሰባችሁ ሁላችሁ የሰንበተ ክርስቲያንን ቅዳሴ አድምጡ ብሎ ያወጀበት ምክንያት ይህ ነው ብለው ይናገሩና ከዚያ በኋላ ለምን ሰንበተ ክርስቲያን አላት ብለው ሲናገሩት ብዙ ትርጓሜዎችን ያመጣሉ። የመጀመሪያው ከስጋዊ ድካም የሚታረፍባት ስለሆነች ክርስቲያኖች ከስጋዊ ድካም የሚያርፉባት ረፍት ስጋዊ የሚገኝባት ስለሆነች ይሄውም እርሻ ቁፋሮ ጽፈት ድጉሰት የሚቆምባት ዕለት ስለሆነች አንደኛ። ሁለተኛ ረፍት መንፈሳዊ ራሱ ይደረግባታል። እንኳን ስጋዊ መንፈሳዊ ራሱ ረፍት መንፈሳዊ የሚባለው ምንድነው? ያለ ሰጊድና ያለ ጾም መዋል። እሁድ ቀን በምንም ተአምር ጾም ሊሆን አይችልም። እንደውም በቤተክርስቲያን ታሪክና ስርዓት ውስጥ ቅዳሜ በዓመት አንዴ ይጾማል፣ የቀዳም ስዑር ማለት። እሁድ ግን መቼም የሚጾምባት ቀን ስላልሆነች ከዚህ የተነሳ ረፍት መንፈሳዊ ይደረጋል። ከዚያ ውጭ ደግሞ ስለ ክብረ ሰንበት እግዚአብሔር ሰንበተ ክርስቲያንን ስላከበራት ስለሷ ክብር በዕለተ ሰንበት ከመከራ እንኳን የሚያሳርፋቸው ነፍሳት አሉ ይላሉ ሊቃውንቱ። ሰንበትን በማክበሩ በክብረ ሰንበት ምክንያት ለዘላለማዊ ረፍት ይበቃልና ስለዚህ ሰንበተ ክርስቲያን ብሏታል ብሎ ቅድም አንተም እንዳነሳው ደገኛይቱ ረፍት የምትሰጥ በዚች ቀን ስለሆነች ኑ ይልና የበዓላትን ሁሉ በኩር ከፍ እናድርጋት፣ እናመስግናት፣ እናከብራት፣ ኑ በዓል እናድርጋት። ይቺውም ቅድስት ሰንበተ ክርስቲያን ናት። ይቺ ቀን እግዚአብሔር ስራ የሰራባት ይቺ ዕለት ቀዳሚት ናት ይላል። ዳህራዊት አይደለችም። ነጥቡን ቅድም አንስተዋል። ቀዳማዊ ናት ማለት የመጀመሪያው ከዕለታት የመጀመሪያው በጥንተ ፍጥረት የተፈጠረችው ዕለተ እሁድ ናት። እግዚአብሔር ፍጥረትን መፍጠር የጀመረው እሁድ ቀን ነው። መጀመሪያ የፈጠራትን ዕለት እሁድ ናት። ከዛ ደግሞ ግን ዳህራዊት አይደለችም ማለት ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ እነዚህ 6 ዕለታት ያልፋሉ። ጌታ የሚመጣው በዕለተ ሰንበተ ክርስቲያን ስለሆነ ከዚያ በኋላ ሰኞ የሚባል ዕለት የለም። እሁድ እንደሆነ ሰንበት እንደሆነ ይቀጥላል። ይሄንን ሊቁ ቅዱስ ያሬድ በጾመ ድጓው ምን ይላል? እስመ በብዙ ጻማ ወመከራ ሀለወነ ንብአ ውስተ ሰንበተ ሰንበታቲሁ ይላል። ወደ ሰንበቶቹ ሰንበት እንገባ ዘንድ በብዙ መከራና ስቃይ ይገባናል ይልና ያቺ በመንግስተ ሰማያት የምንኖራትን ኑሮ ሰንበት ይላታል። የረፍት ጊዜ ስለሆነች ማለት። ስለዚህ እሷን በሚገባ ያነሳል። የማታልፈው ዕለትን በቤተ ክርስቲያን ዕለተ ሰንበት ናት። ከዚያ በኋላ እሱ እንደመጣ በዚያው በምስጋና በሰንበት ነው የሚኖሩት ክርስቲያኖች ከእግዚአብሔር ጋር እና ይችን ቀን ስትመጣ በደስታ እንደተቀበልናት በደስታ እንሸኛት ይላል ሊቁ። በደስታ እንደተቀበል ምን ያህል የምታሳሳ ቀን እንደሆነች ነው በድርሰቱ የገለጸው። አሁንም በርግጥ ክርስቲያኖች ሲኖሩ በትክክል ተጠቅመውባት ከሆነ ሰንበት እሁድ ሲመጣ በጣም ነው ነፍስን የሚያስደስተው። ምክንያቱም ቅዳሴ እንሄዳለን፣ ነፍሳችን የምታርፍበት ቀን ነው፣ መንፈሳዊ ምግባራትን እንፈጽማለን። እንዲሁም በጣም የሚከፋን እሁድ ወደ ማታ ሰኞ ሊመጣ ከሆነ ነው እና ቢሆንም ተመልሳ ስለምትመጣ
በደስታ እንሸኛት ካለ በኋላ ሰንበተ ክርስቲያንን ግን ስታከብሩ እንደ በሽተኛ ሰው አታክብሩ ይላል ቅዳሴው ላይ። አሁን ብዙ በተለይ በእኛ ዘመን ከሰኞ እስከ ቅዳሜም እስከ ዓርብም በጣም ቢዚ በሚያረግ ስራ እንቆይና ብዙ ሰው እሁድን ለእንቅልፍ ነው የሚጠቀምበት። ቅዱስ አትናቴዎስ ግን ነፍሳችን የምናሳርፍባት ቀናትና እንደ በሽተኛ ነው ተኝቶ የሚውል። ስለዚህ ቅዳሴ መሄድ የለም፣ ሌላ ቦታ መንቀሳቀስ የለም፣ ምንጣፍ አንጥፎ ቁጭ ብሎ የሚያሳልፍ ሰው አለ። የሰው ሰንበትን አከበረ አይባልም። በሽተኛ ሆኖ ነው ያሳለፈው። ግን ምን ማድረግ አለበት? የሰጠውን እግዚአብሔርን እያመሰገነ ሌሊት ወደ ቅዳሴ ሄዶ ከዚያ ደግሞ ቀን ቃል እግዚአብሔር እየሰማ ቅዱሳት መጻሕፍትን እያነበበ እንዲያከብረው እንደ በሽተኛ እንዳያከብረው አስተምሮናል ሰንበትን። ከዚሁ ጋር የሚያያዘው ግን በዚሁ ቀን ዳግም ምጽአቱ ስለሚደረግ ስለ ምጽአቱ ያለውን እናንሳና ከዚያ በኋላ ሌሎቹን ጉዳዮች ማጠቃለያ እናደርጋለን። እንግዲህ ጌታ ይመጣል። ጌታ ሲመጣ አንዱ የሚነግረን ነገር ምንድነው? ፀሐይ እና የጨረቃ የከዋክብትን ብርሃን ወይም ጸዳል ክረምት ወይም በጋ የሚባል ነገር በዚህ ዓለም የሚፈራረቁ ነገሮች ያቆማሉ ይላል። ያኔ ክርስቶስ ሲመጣ በመንግስተ ሰማያትም ክርስቶስ ራሱ እያበራላቸው ለቅዱሳን ይኖራል እንጂ ክረምትና በጋ ፀሐይ፣ ጨረቃ፣ ከዋክብት እነዚህ ማጣትና ማግኘት የሚባሉ ነገሮች ይቀራሉ። ከዚያ መቃብራት ይከፈታሉ ጌታ ሲመጣ ይላል። ሙታን ከዓይን ቅጽበት ልክ ከዓይን ጥቅሻ ፈጥነው ይነሳሉ። የሰማያት ጽን ይወገዳል፣ የምድርም ግዘፍ ይነዋወጻል። ስለዚህ ሰማይና ምድር ያልፋሉ። በማያልፈው ዓለም እግዚአብሔር ቅዱሳንን ያኖራል። ከዚያ በኋላ ያን ጊዜ ሰው ሁሉ አንድ መልክ ይሆናል ይላል። አንድ መልክ አሁን በዚህ ዓለም አንዱ ካንዱ ተለይቶ አንዱ ንቆት አቃሎት አጥቅቶት ልዩነት ፈጥሮ የሚኖርባቸው ነገሮች በሙሉ ያቆማሉ ይላል። ያን ለምሳሌ በዚህ ዓለም አጭር ረጅም አለ፣ ወፍራም ቀጭን አለ፣ ጥቁር ቀይ አለ፣ የተለያየ አይነት ቋንቋ እንናገራለን። አንዱ ሽማግሌ፣ አንዱ ወጣት፣ አንዱ ሕፃን ሊሆን ይችላል። በብዙ መንገድ የተለያየ ነን። ጌታ ሲመጣ ግን በምጽአት ይህ ሁሉ ይቀርና ወንዱ ሁሉ የ30 ዓመት ጎልማሳ ይሆናል። በማህፀን እንኳን ሳይወለድ የሞተው ሕፃን የ30 ዓመት ጎልማሳ ይሆናል። 80 ዓመት ሆኖት የሞተው ሽማግሌም የ30 ዓመት ጎልማሳ አንድ እንሆናል። ወደ ጥንተ ተፈጥሯችን እንመለሳለን። ጥንቱን አዳም ሲፈጠር የ30 ዓመት፣ ሔዋን ስትፈጠር የ15 ዓመት ቆንጆ ሆና እንደሆነ ሴቶቹ 15 ዓመት ቆንጆ፣ ወንዶቹ ደግሞ የ30 ዓመት ጎልማሳ እንሆናለን። ጥቁር ቀይ የሚባል የለም። በጽድቅ የጸኑት ፍጹም አባታቸውን ክርስቶስን መስለው ብርሃን ነው የሚሆኑት። ከፀሐይ 7 እጅ ነው የሚያበሩት። ደግሞ ክፋት የሰሩት በዚያው ዕድሜ ሆነው ፍጹም አባታቸውን ዲያብሎስን መስለው ከቁራ 7 እጅ ጠቁረው ነው የሚኖሩት። እና ልዩነት ወፍራም ቀጭን የሚባል የቁመት የመልክ የምናምን ልዩነት አይኖርም። ሁሉ አንድ መልክ የሚሆንበት ጊዜ ይመጣል ይላል ሊቆ። ከዚያ ያን ጊዜ የነፍስ ቤዛ የላትም ይላል። ከሁሉ በላይ የሚገርመው ይሄ ነው። አባት ለልጁ፣ ልጅ ለአባቱ፣ እናት ለልጇ። እንደውም ይሄንን ያዕቆብ ዘስሩግ በቅዳሴው በደንብ አጉልቶ ገልጾታል። ምንድነው የሚለው? እናት የሴት ልጇን ድምጽ የማትሰማበት ጊዜ ይመጣል ብሎ ነው የሚገልጸው። አሁን እናት ሴት ልጇ ስታለቅስ ብትሰማ ምን ያህል ልትደርስላት እንደምትችል በዚህ ዓለም እናስብ። በዚያ ግን የለም። ሁሉም ሰው ለነፍሱ ቤዛ የሚሆነው የሰራው ስራ ነው። ስለዚህ ማንም እገል ያለልኝ ብሎ በምድር ላይ ባለ መመካት የማይችልበት ጊዜ እንደሆነ ይገልጽና ከዛ ይሄንን ሲጠቀልል ምን ይላል? ያን ጊዜ ጻድቃን ይደሰታሉ፣ ኃጥአን ግን ያለቅሳሉ ይልና ምክንያቱ ምንድነው ከተባለ ጻድቃን የሚደሰቱት በሕይወታቸው ዘመን አልቅሰዋልና፣ ኃጥአን ደግሞ ያለቅሳሉ በሕይወታቸው ዘመን በሳቅና በቧልትና በቀልድ ዘመናቸውን አሳልፈዋልና የሳቅ ጊዜያቸው አልፏል፣ አሁን የለቅሶ ጊዜያቸው ይጀምራል። ይሄን በጣም ሲያጸነው ቅዱስ ያዕቆብ ዘስሩግ ኃጥአን እንደ ክረምቱ አንባቸውን ያፈሳሉ፣ ግን የማይጠቅም ልቅሶ ነው ይላል። በጊዜው ቢደረግ ኖሮ እንደ ጻድቃን በዚህ ዓለም ስለ ራሳቸው፣ ስለ ሌላው፣ ስለ ዓለም፣ ስለ ኃጢአታቸው ቢያለቅሱ ኖሮ ጌታ ሲመጣ አያለቅሱም ነበረ። ስለዚህ ያን ጊዜ ባለጠጎች ድሆች ይሆናሉ፣ ድሆች ባለጠጎች ይሆናሉ። ስደተኞች ባለ ሀገር ይሆናሉ፣ ባለ ሀገሮች ደግሞ ስደተኞች ይሆናሉ። እና ነገሮች የሚገለ ተናጋሪ የነበሩ ሰዎች አንደበታቸው ይዘጋል። በዚህ ዓለም ዝም ብለው በትዕግስት የኖሩ ሰዎች ደግሞ አንደበታቸው ተከፍቶ እግዚአብሔርን ማመስገን የሚችሉበት ወራት ይመጣል ብሎ ዳግም ምጽአቱን በዚህ መንገድ ይገልጸዋል። አዎ እውነት ነው። በጣም እጅግ በጣም አሁን እንዲህ ሲወራ
ታሪክ መንገር ወይም ስለ ሌሎች ታሪክ መንገር ሳይሆን የኔስ ዕጣ ፈንታዬ ቤት በኩል ይሁን ሙቆመው የሚለውን ነገር ስንሰማ እንደዛ ነው መስማት ያለብንና አሁን ታሪክ አይደለም የሚነገረው ዕጣ ፈንታችን ነው። በጣም ያስደነግጣል። ለነፍስ ቤዛ የላት። የዛን ጊዜ ጩኸትና ለቅሶ የወጉት አይሁድ ያለቅሳሉ፣ ያዝናሉ፣ ግን አይጠቅማቸውም ይላል። በእነሱ ውስጥ እኛስ ምን ሰራን? ስራችን ነው የሚከተል። እዚህ ላይ መምህር አያይዘው እንዲያነሱት ፍርድም አብ ለልጁ ይሰጠዋል ይላል። በዛ ሰዓት ላይ እዚሁ ላይ ማለት ነውና በእነሱ መካከል ሰጪና ተቀባይ አለ ወይ? ምን ለማለትስ ተፈልጎ ነው? ምስጢሩ ምን ይሆን? በጣም ጥሩ ነው። በስላሴ ዘንድ የስልጣን መቀባበል የለም። ስላሴ በስልጣን በክብር በእሪና ዓለምን በመፍጠር በማሳለፍ በፈቃድ በኃይል በመንግስት ሁሉ ስላሴ አንድ ናቸው። ግን ምንድነው እንደዚህ ያሉ አነጋገሮች ትልቁ ምስጢራቸው ምንድነው? ከሶስቱ አካላት አንዱ ወልድ ወደዚህ ዓለም መጥቶ ከድንግል ከስጋዋ ስጋ ከነፍሷ ነፍስ ነስቶ በየጥቂቱ አድጎ ብዙ መከራ ተቀብሎ ዓለምን አድኗል። በዚህ ምክንያት በዓለም ሁለት አይነት ሐሳቦች ተፈጥረዋል። አንደኛ መከራ ቢቀበልም ስጋ ቢለብስም ከአምላክነቱ ሳይልናወጥ እንዘያ አርቅ መንበረ ስብሐቲሁ ከጌትነቱ ክብር ሳይወርድ እኛን አድኗል ብሎ ይህን ተቀብሎ የሚኖር የክርስቲያን ማህበረሰብ አለ። ሁለተኛው ደግሞ ይህን በማድረጉ ምክንያት ፈራጅ እንዳልሆነ ዳኛ እንዳልሆነ እና ሎቱ ስብሐት በጣም ደግሞ ሲከፋ አንዳንዶቹ እንዳማላጅ ሁሉ እስከ መቁጠር እንደ ፍጡር እስከ መቁጠር የሚታይበት ሁኔታ በዓለም ተፈጥሯል። ልክ አረጋዊ ስምዖን እመቤታችንን በ40 ቀን ወደ ቤተ መቅደስ ስትወስደው አንድ የነገራት ነገር ነበረ። ይህ ሕፃን ለብዙዎቹ ለመውደቃቸውና ለመነሳታቸው ምክንያት ነው ስላለ በክርስቶስ ምክንያት ተሰነካክለው የወደቁ አሉ፣ ደግሞ በዚያው ጸንተው የቆሙ አሉና ከዚህ አንፃር ፈራጅነቱን ለመናገር ነው። በዚያ ሰዓት የሚቀበለው ኑሮ ሳይሆን ያ በዚህ ዓለም መጥቶ ወንጌል ያስተማረው ጌታ ባስተማረው ቃል የሚፈርድ መሆኑን ለመግለጽ በስልጣን ደግሞ ከአብ ጋር አንድ መሆናቸውን ለመግለጽ ነው እንጂ የስልጣን ልዩነት ኖሮ በነገራችን ላይ ራሱ ነብዩ ዳዊት አሁን የደብረ ዘይትን አባቶቻችን የሰሩልን ምስባክ እንደዚህ ነው የሚለው እግዚአብሔር ሰጋሃደ ይመጽእ ወአምላክነሂ እያረምም እሳት ይነድድ ቅድሜው የሚለው እግዚአብሔር ግልጥ ሆኖ ይመጣል ዝም አይልም ይናገራል የተባለው ስለ ክርስቶስ ነው። ምክንያቱም በዚህ ዓለም በስጋ ማርያም ተገልጦ በጲላጦስ ፊት ሲቆም ዝም ብሎ መከራውን ሁሉ በትግስት ሳይናገር ተናገር እያሉ ዝም ብሎ መከራውን ተቀብሏል። አሁን ግን ይናገራል ማለት ይፈርዳል ባስተማረው ቃል የሚለውን የሚገልጽ ስለሆነ ይሄን በተመለከተ ነው። መልካም። ሌላው እዚህ ጋር ባነብሎት ደስ ይለኛል ብዙዎችም ስለሚከራከሩበት ነውና የሃጣን መመለሱን እንጂ ሞቱን የማይወድ ሆይ ይላል። እዚህ 112 አካባቢ ቁጥር 112 አካባቢ ሕፃን ከአባቱ ወገብ አውጥተ ወደ ሴት ማህፀን የምትልከው ሆይ በረቂቅ ስፋድልም ወይም እንግዴ ልጅ የምትጠቀልለው ውሃም ሲሆን በጥበብህ የምታረጋው የህይወት መንፈስንም እፍትልበታለ በሆነ ሆኖ በ40 ቀን ትሾመዋለ ወይም ታድለዋለ ባለጸጋ ለመሆን ለመደህየትም ቢሆን ለመጽደቅም ለመኮነንም ቢሆን ይላል። ምን ለማለት ነው? ለምሳሌ የሰው ልጅ ዕጣ ፈንታ በማህፀን ይወሰናል ወይ? ለምሳሌ በማህፀን ውስጥ ካለ የሚኮነንም ከሆነ የሚጸድቅም ከሆነ ዕጣ ፈንታው ይለየዋል ከተባለ ክርስቶስ በማህፀን የሚያረጋ ወይም ስሉስ ቅዱስ ሲፈጥሩት በደለኛ እንደሆነ ከተፈጠረ ያ ሕፃን ምንድነው ወይ ያ ሰው ፍርድ አለበት ወይ? ምንስ ለማለት ተፈልጎ ነው? ሚስጥሩ ምንድነው? አንዱ ቢያብራሩልኝ በያስኩት ነጥብ ነው። በጣም ግሩም። ቅዱስ አትናቴዎስ በቅዳሴው ስለ ሰው ፍጥረት ስነ ፍጥረት ከገለጸባቸው ሐሳቦች ውስጥ በጣም ግሩም የሆነው ይሄ ነው። ምንድነው የሚለው? ኦዘት ፈኖ ለሕፃን ማሐቆ የብእሲ ውስጥ ማይጸነ ብእሲት። ግሬ ሰው ተፈጥሮ ከአባቱ አብራክ ዘር ተከፍሎ ወደ እናት ማይጸን ነው የሚሄደው እና ሕፃኑን ብሎ ነው የሚናገረውና መተርጉማኑ ሕፃን የማይሆን ዘር አለና ሕፃን የሚሆነውን ዘር ግን የሚልከው ወደ ማይጸን ከሴቷም ደግሞ ማይጸን ደም ተከፍሎ ያንን ውሃ አርግቶ ሰው የሚያረጋው እግዚአብሔር ነው። የበላችሁ ተጭኖ የጠጣችሁ ደግሞ አስጥሞ ባህር ሆኖ እንዳይገርለው ሰፋድል በሚባል ረቂቅ መጠቅለያ ተጠቀልለዋለህ። በ40 ቀንም አሁን ቀደም እንዳነበብከው ለጽድቅ የሚሆን ለኩነኔ ታድለዋለህ የሚል ቃል አለ። ይሄ በቤተ ክርስቲያን ትምህርት አንድ ሰው በ40 እና በ80 ቀን በ40 ቀኑ በማህፀን
የሚጸድቅና የሚኮነን መሆኑ ይወሰናል የሚል ትምህርት በቤተ ክርስቲያን የለም። ወይም ፕሪደስቲኔሽን የ40 ቀን እድል የሚባል የለም። እንደዚያ ከሆነማ በ40 ቀን እድሉ የሚኮነን ከሆነ የሰው ተወልዶ አድጎ ቢጾም ቢጸልይ ቢሰግድ ሕግ ቢፈጽም ኦሬዲ ስለተወሰነ ዋጋ የለውም። ስለዚህ እግዚአብሔር ወንጌል ያስተማረ ለከንቱ ነው ማለት ነው። ሕግ የሰራው ለምን የሚኮነን ከሆነ ለምን ሕግ ሰራ? እና ይሄ ዋናው ሐሳቡ ምንድነው ከተባለ አንድ ሕፃን ከአባቱ ወገብ ተከፍሎ ወደ እናቱ ማህፀን በሄደ በ40ኛው ቀን በማህፀን ግድግዳ ላይ የሚበቃ አካል እግዚአብሔር ይስልበታል። የሚበቃ አካል ማለት ከራስ ፀጉር እስከ እግር ጥፍር አካል ዘይ አክል ይባላል። እሱ በግድግዳ በማህፀን ግድግዳ ላይ የሚሳለው በተጸነሰ በ40ኛው ቀን ነው። ስለዚህ በዚህ ጊዜ ምን ይሆነዋል ማለት ነው? አካል ይሰጠዋል። አካል ሲሰጠው ሰው ኃጢያትም የሚሰራው በሰውነቱ ነው፣ ጽድቅም የሚሰራው በሰውነቱ ነው። ስለዚህ አንደበት፣ እጅ፣ እግር እና የመሳሰሉት ይሰጠናል። ያን ተጠቅሞ የቅድስና ስራ ቢሰራ ጻድቅ ሊሆን፣ ያን እጁን ተጠቅሞ ደግሞ ደም ቢያፈስ ሊኮነን፣ ለጽድቅም ለኃጢያትም የሚሆን አካል የሰጠው መሆኑን ለመግለጽ ነው እንጂ ያን ቀን ተኮንነሃል ጸድቃል ተብሎ የሚወሰንበት ሆኖ አይደለም። መልካም ግሩም አገላለጽ ነው። ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት የአውደ መጽሐፍት ዝግጅታችን ነው። በዛሬው የአውደ መጽሐፍት ዝግጅታችን ዳሰሳ እየተደረገበት የሚገኘው ከነገረ ምጽአት ጋር በስፋት ትስስር ያለው የቅዱስ አትናቴዎስ ሐዋርያዊ የቅዳሴ መጽሐፍ የተመለከተ ነው። በርካታ ነጥቦች በህይወታችን የምንመነዝረው ብዙ የምናተርፍበት ሐሳቦች እየተነሱ ይገኛሉ። በዛች በፍርድ ቀን በጌታችን ፊት ስንቆም ነፍሳችን እጣፈንታዋ ምን ይሆን? በዚህ ዓለም ስንኖር እኛ እንዴት እንዘጋጅ? አስቀድሞ ሊደርሱ የሚችሉት መከራዎችና የሚፈረዱት ፍርድ ይገልጻል። እድል ፈንታ በሌለው ልቅሶ ውስጥ እኛ እንዴት እንዘጋጅ የሚለውን በትክክል የሚያስጠነቅቅ ቤተክርስቲያናዊ ትምህርት ወደ እናንተ እየቀረበ ይገኛል። ብዙ ታተርፋላችሁ። አሁንም ከኛ ጋር ሁኑ። መልካም መምህር፣ እንግዲህ ያው ብዙ ብናወራ እጅግ በጣም ጥልቅና ደስ የሚል ሐሳቦቹ ራሱ ስነ ጽሁፋዊ አወራረዱ እጅግ በጣም ይገርማል እና ራሱ ቅድም እንዳብራሩት ሰንበትን ሀብት መስላለች እያለ በሌሎች በወልድ እየመሰለ ክብሯን ይገልጣልና እንደው ክብሩ እንዳለ ሆኖ ግን ነገረ ምጽአት ሰው ሲያስብ ከዚህ መጽሐፍ አንፃር ማዕከላዊ ሐሳብ ወይም ጭብጡ ምንድነው የሚያስጨብጠን? ብዙ ጊዜ ሰው ደብረ ዘይት ብሎ ሲያከብር ፌስቲቪቲ የመሰለ መጥቷል። አንዳንድ ጊዜ ግን የነፍስ የመጨረሻ ውሳኔ ቅድም እርሶ እንዳብራሩት ቤዛ የላትም ብሎ ዘግቶታል። በቃ የሚለቀሰው ለቅሶ የዛን ጊዜ ድል ፈንታ የለንም፣ ንስሐ ከንቱ ይሆናል። ራሱ ይላል ስለፈጠረው ፍጥረት ያለቅሳል ይላል እዚሁ ድርሳኑ ላይ። መላእክትም ያነባሉ ይላል። በተፈረደበት ፍርድ ወደ ዘለዓለም ገሃነም ስትገባ ያቺ ነፍስ ፈጣሪ ያለቅሳል፣ ቅዱሳን መላእክት ያነባሉ ይላል እዚሁ ድርሳኑ ላይ ቅዱስ አትናቴዎስና ያቺ የምታስጨንቅ ፈጣሪን የምታስነባ መላእክትን በንባ የምትሞላ ያቺ ዕለት ሰው እንዴት ሊያስባት ይገባል? ከበዓልነቱ ባሻገር ሰንበቷን ደብረ ዘይትን እንዴት ይጠብቃት? ምንድነው የሚያስተላልፈልን? በጣም ግሩም ነው። በህይወታችን ውስጥ ቅዱስ አትናቴዎስን ጨምሮ በጣም በርካታ ሊቃውንት አጽንኦት ሰጥተው ያስተማሩ የጌታን ምጽአት በተመለከተ ነው። ለምንድነው ሰው በህይወት ውስጥ ሁለት ምጽአት ይገጥመዋል? አንደኛ በግሉ ሞት አለበት። ምጽአት በጋራ ጌታ ዓለምን ለማሳለፍ ሲመጣ በትንሣኤ ዘጉባኤ ነው። እሱ ሁለተኛው ነው። ለመጀመሪያው ምጽአት ያልተዘጋጀ ሰው ለሁለተኛው ምጽአት እድል ፈንታ ሊኖረው አይችልም። ይሄ ማለት ምን ማለት ነው? ራሱ በግሉ በሞት ከመጠራቱ በፊት ራሱን አዘጋጅቶ ያችን የጭንቅ ቀን ለማለፍ ራሱን ካላዘጋጀ ጌታ ለሰውኑ ሙታንን ለማስነሳት ዓለምን ለማሳለፍ ሲመጣ በመጀመሪያው ምጽአቱ ዝግጁነት ስለሌለው በዚያኛው እድል ፈንታ አይኖረውም። ስለዚህ ክርስቲያኖች ሁላችንም በጣም ማሰብ ያለብን ከሁለተኛው ምጽአት ይልቅ አስቀድሞ ያለውን አስቀድሞ ከመሞታችን በፊት ንስሐ መግባትን መዘጋጀትን በእግዚአብሔር ፊት እቆማለሁ ብሎ ሰውነትን ማዘጋጀትን በተለይ በመኖርበት ዘመን ሰው ረጅም ዘመን ኖሮ ያልፋል የሚባልበት ዘመን አይደለም። በጣም አስጨናቂ ዘመን ነው። ስለዚህ በማንኛውም ዘመን ሰው ሊሞት የሚችልበት ሁኔታዎች ነው ያሉት። ሕፃንም ቢሆን ወጣትም ቢሆን ሽማግሌም ቢሆን ሞት በየደጁ የሆነበት ዘመን እንደሆነ ጠንቅቀን እናውቃለን። ነፍሳችንም ትነግረናለች። በነገራችን ላይ አሁን ጥሩ ዘመን እንዳልሆነ ዝግጁ መሆን እንዳለብን ትነግረናለች። ያንን የምትነግረንን ተቀበለን ራሳችን ማዘጋጀት የመጀመሪያው ጉዳይ ነው። ይህን ካረግን በኋላ ጌታ ሲመጣ በክብር ነው የምንነሳው።
እና እንደ ፀሐይ ደምቀን ስለሆነ የምንነሳው ያኛው አያስፈራም። ያኛውን በማያስፈራ ያን ግርማ ተቋቁሞ ለመቆም ግን የመጀመሪያው ምጽአት በጣም መጠንቀቅ፣ ሳንሞት ወደ እግዚአብሔር መቅረብ መቼ እንደምንጠራ ስለማናውቅ ይሄንን በደንብ አጽንኦት ማድረግ አለብን። ሁለተኛው ይሄን በተመለከተ ያዕቆብ ዘስሩግ የሚባል ቤተክርስቲያን አባት በነገራችን ላይ ደጋግሜ የማነሳው ስለ ምጽአቱ እንደዚህ እንደ ቅዱስ አትናቴዎስ ካስተማሩ ወይም በቅዳሴው ከተናገሩ ሊቃውንት አንዱ እሱ ነው እና ከዚህ አንፃር እሱ ምን ይላል? 3 ነገሮች ያስፈሩኛል ይላል። አንሰ ፈር ሰለስተ ግብራተ 3 ነገሮች በህይወት ያስጨንቁኛል ያስፈሩኛል። እንግዲህ እሱንም ያህል ቅዱስ 3ቱ ያስፈሩኛል ካለ እንደኛ ያለውማ እንዴት ላይ ጨነቅ ይችላል? ሲገልጻቸው እነሱ አንደኛ ነፍሴ እንዴት ሆና ነው ከስጋ የተለይታ የምትሄደው? ይሄ በጣም ያስፈራኛል ይላል። በጣም አስጨናቂ ነው። በእርግጥ እግዚአብሔር ቅዱሳንን ነፍሳቸው ስትለይ በመዓዛ ገነት በመዝሙረ ዳዊት እንድትለይ ያደርጋል በቅድስናቸው ምክንያት። ስለዚህ የነሱ በደስታ ነው የምትወጣው ነፍስ። ልክ በጎ መዓዛ ስናሸት ሰውነታችን ደስ እንደሚለው መላእክት አምጥተው ከገነት በጎ መዓዛ ያሸቷታል። ያንን አሽትታ ነው ወጣ የምትሄደው። ግን እሱ ያም ቢሆን አሳስቦት እንደዛ ብሏል ሊቁ ማለት ነው በድርሰቱ። አንደኛው ይሄ ነው። ስለዚህ እኛ ደግሞ ቅድስና የሌለን ሰዎች ያልተዘጋጀን ሰዎች እንዴት ነው የምንሆነው? ነፍሳችን በጭንቅለት ተወጣ ትችላለች። ያቺ ቀን በጣም ታስፈራለች። ይሄን ማሰብ አንደኛው። ሁለተኛው ምን ይላል? ነፍሴ ከወጣችን በኋላ በዚያ በሚያስፈራ በማይታይ ብርሃን ውስጥ በሚኖረው አምላክ ፊት እንዴት ነው የምቆመው? ነፍሴ እንዴት ነው የምትቆመው? ይሄ ያስፈራኛል። በፊቱ እንዴት ሆኜ ቆም ይሆን የሚለው ማለት ነው። ሶስተኛውና የመጨረሻው ከእግዚአብሔር አፍ ስለኔ የሚወጣው ፍርድ ምን አይነት ይሆን የሚለው ያስጨንቀኛል ይላል። ምንድነው የሚለኝ? ወደ ዘላለም ሕይወት ኑ እናንተ የአባቴ ቡሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ግቡ የሚል ድምጽ ነው የሚያሰማኝ? ወይስ ሁሩምኔ ረጉማኑ ለአዌ ውስተ እሳት ዘላለም አባቴ የረገማችሁ የአባቴ ረጉማን ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ዘላለም እሳት ሂዱ የትኛውን ቃል እንደሚያወጣ በእኔ ላይ ሳስበው ፍርዱን እነዚህ 3ቱ ያስጨንቁኛል ይላል። ስለዚህ እነዚህን 3ቱን አንድ ክርስቲያን ቢያስብ ቶሎ ወደ ንስሐ ይመለሳል፣ ክፋቱን ይተዋል፣ ወደ በጎነት ይመለሳል። እግዚአብሔር ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ በእውነት ከልብ ነው የምናመሰግነው። የመላእክትን ዝማሬ ያሰማልን፣ ቃለ ሕይወትን ያሰማልን፣ አስበ መምህራንን ያደልልን። እንግዲህ በዚህ በቅዳሴ አትናቴዎስ ላይ ያሉትን ነጥቦች በዝርዝርና በመንረዳው ልንጠቀምበት በመንችለው መልኩ በደም ዘርዝረው አስተምረውናል፣ ነግረውናል፣ ገልጸውልናልና እርሱን እንዲናገሩ አንደበት ላከናወነ ለልዑል እግዚአብሔር ክብር ምስጋና ይግባው እንላለን። ከልብ አመሰግናለሁ። ቃለ ሕይወት ያሰማልን፣ እግዚአብሔር ያክብርልኝ። ክቡራን ተመልካቾቻችን ስትከታተሉት የነበረው የአውደ መጽሐፍት ዝግጅታችን በዚህ ተጠናቋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በግርማ መለኮቱ በሚገለጥበት ሰዓት ላይ በቀኝ ከሚቆሙት እንዲደምረን ቅዱሱ ምን ብሏል? ዕለቱን እንዴት አንስቶታል? ከኛስ ምን ይጠበቃል? በዚያች በፍርድ ቀን በአምላካችን ፊት እንዳናፍር ምን ማድረግ ይጠበቅብናል? በዝርዝር ጠቅሶታልና እንደሰማችሁት እንደተከታተላችሁት በዚህ ተጠናቋል። ሳምንት በሌላ መጽሐፍ እንገናኛለን። በድጋሚ እንኳን ለበዓለ ደብረ ዘይት በሰላም አደረሳችሁ። ቸር ቆዩልን።